አለቃ የሆነ ሰው ለመድብል መረጃው እየቀበለው ነው ያለው። አንቺ የማትረቢ እንዴት ብትደፍሪ ነው ዘለሽ ዘው ብለሽ ገብተሽ አፍሽን የምከፍተው? ማለት ተደብቃ ቪዲዮ እየቀረጸች ነው። ምን? አዎ ፊትህን እንዳታዞር። ይኸውልህ አሁን ቀስ ብለሽ ሽጉጥ አውጣና ደቅነው። ከዛ እኔ እመታሃለሁ። አዎ ይኸውልህ ቀስ ብለሽ ሽጉጥን አውጣ። እንደምትውት አይቶ ገንዘቡ ይከፈላል። ሰውየውን ባንድ ቦክስ ዘረረው እኮ። ወይ ማለት እርምሽን ሰው ልሰልል ብትይ ይሄ የተሳሳተ ሰው ይሆን? ተነስ በቃ ተነስ። ሄዳለች። ፍላሹ እጃችን ላይ አለ አይደል? ዝናን ለማሳሰር እየረዳን መርማሪ ጋር ለምንድን ነው እሱ ማናናገር? እኔ ቆይ ስንቴ ነው የምነግራችሁ ብሩክ፣ ዝናና ካሌብ አንድ አይነት ሰዎች አይደሉም። ስንቴ ልናገር? መቼስ ታዲያ ካሌብን በጉልበት ተጋፍተን እንደማናሸንፈው ታውቃለህ አይደል? እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር። ምን እያልክ ነው? አሁንም እኔን ከዚህ ነገር ለማስወጣት እየሞከርክ ነው እንዴ? መድብል በልጄ እኮ ነው የመጣው። በአሁኑ ምን እያልክ ነው? ምንድነው? ቆይ አንተ አስሬ ልጄ የምትለው ምሳሌ እኮ ለኔም ልጄ ናት። ይገባሃል? አሁን ላይ እኮ ከማንችለው ሰው ጋር ነው እየተጋፈጥን ያለ ነው። ቆይ ለምን አይገባህም አንተ? ያ ጠበቃ እኮ ምንም ቢሆን ለኛ ባለውለታችን ነው አይደል? እና ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው? ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ። እኔ ደግሞ ህይወትን አደጋ ላይ እንድትጥል አልፈልግም። ያንን አስቸጋሪ ጊዜ እኮ አልፈናል አይደል? ስለዚህ እኛውን ጊዜ ማለፋችን አይቀርም። ምናልባት ፈጣሪ ተጨማሪ እድል ባይሰጠንስ? እያስፈራራሽ? ስጋቴን እየነገርኩ ነው። እባክህ ሞገስ ይሄ ነገር ይቅር። ማለት ይሻላል። በጣም ጥሩ ይኸውልህ፣ እዛው እንዳያስቃጥ ጠብቀኝ እሺ? መጣሁ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባሃል? ምን ሆናለህ? ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። በጣም የማምነው ሰው። አሁን አንተን ለምሳሌ ጠብቅ። መጣሁ ብሩክ፣ ነገርኩህ እንዴ? ልኳን ላስገባ ሹሻ። መድብል አንድ ያላወቀው ነገር ብሩክ እዛ ጋር እንደተናገረው ምናልባት ይሄ ነገር ወጥመድ ሊሆን ይችላል ማለት ነው። ለምን ከተባለ ታሬ ለካሌብ የገባው ቃል አለ። አሁን ላይ ታሬን የሚያሳስበው የገንዘብ ጉዳይ ሳይሆን የካሌብ ጀግና ሆኖ መታየት ነውና ካሌብ ደግሞ ጠበቃውን እንዳመጣህልኝ መድብልንም አንጠልጥለህ አምጣልኝ ብሎታልና ምናልባት ታሬ አሁን ላይ ያኔ ለካሌብ ቃል የገባለትን ካሌብ ፊት ለፊት ጀግና ሆኖ ወይ ደግሞ ታማኝ ሆኖ ሁሉንም ነገር ማድረግ የሚችል ሰው ሆኖ ለመታየት ምናልባት መድብልን ሊያጠምደው ይችላል ማለት ነው። አሁን ላይ ማህሌትን ይዣታለሁ በሚለው መድብል ደግሞ ማህሌትን ለመውሰድ ይሄዳል። ታሬ ደግሞ የሆነ ወጥመድ አዘጋጅቶ መድብልን አሳስሮ ለካሌብ የሚወስድበትን ሁኔታዎችን አዘጋጅቶ ምናልባት መድብልን ሊያጠምደው ይችላል ማለት ነው። መድብል ደግሞ አሁን ላይ ብሩክን እንደተናገረው በጣም የማምነው ሰው ነው ብሏልና ምናልባት አይታወቅም ታሬም ሊክደው ወይ ደግሞ ሊቀየርበት ይችላል ማለት ነው። ለምን ከተባለ ካሌብ አሁን ላይ እየከፈለ ያለውን ክፍያ መድብልን ካመጣለትና ካሌብ ፊት ለፊት ደግሞ ጀግና ሆኖ ከተገኘ ምናልባት የሚከፍለውን ክፍያ ሊጨምርለት ስለሚችልና ዘለቄታ የሚኖረው ወይ ደግሞ ብዙ ጊዜ የሚቆየው ከካሌብ ጋር ነው ብሎ ስለሚያስብ ምናልባትም አይታወቅም ይሄኛው ወጥመድ ሊሆን ይችላል ማለት ነው። መድብል ደግሞ አሁን ላይ በጣም ያሳሰበውና ያስጨነቀው የማህሌት ነገር ነው። ማህሌት ስለኛ ብዙ ነገር ታውቃለች፣ የኛ ሚስጥር ታውቃለች። ለካሌብ አንዳንድ ስለኛ እየነገረች ያለችው እሷ ነች። እናም ደግሞ ምሳሌ ራሱ ትወስድብናለች በሚለው መጀመሪያ ላይ ማህሌት ነው ከመንገዳቸው ላይ ዞር ማድረግ የፈለጉትና ምናልባት እዛ ጋር ታሬ ያግዘኛል በሚል ማህሌትን ሊያስራት ይሆናል ማለት ነው። ግን ደግሞ ይሄ ነገር የመሆን ቻንሱ በጣም ጠባብ ነው ማለት ነው። ታሬ እውነት እዛ ጋር መድብል እንደተናገረው የካሌብ መጨረሻ እንዲፋጠን ቢፈልግ ኖሮ ጠበቃውን ይዞ ሄዶ በዚህ ስራ ካሌብ ፊት ለፊት ጀግና መባል እፈልጋለሁ የሚለውን ነገር ያንን ነገር አያስብም ነበር ማለት ነው። ምናልባትም የሆነ መንገድ ወይ ደግሞ ጠበቃው እንዳመለጠው ጠበቃውን መያዝ እንዳልቻለ ይናገር ነበር። እዛ ጋር መድብል ከዚህም በፊት ሲከፍለው ከነበረው ክፍያ እጥፍ አድርጌ እከፍልሃለሁ ጠበቃውን ተው ቢለውም
ታሬ ያንን ነገር ሊሰማ አልቻለምና ጠበቃውን ይዞ ለካሌብ ሰጥቶታል ማለት ነው። አሁን ላይ እሱ የዝናን ቦታ መያዝ ይፈልጋል። ከዚህም በፊት ካሌብ ዝናን ምን ያህል ሲያወዳድሰው ወይ ደግሞ ሲያሞጋግሰው እንደነበረ ስለሚያውቅ ያንን ነገር ከካሌብ ማግኘት ስለሚፈልግ ነው አሁን ላይ የካሌብን እምነት ለማግኘት ሁሉንም ነገር እያደረገ ያለው ማለት ነው። ግን ደግሞ መድብል በዚህኛው ካልተጠነቀቀ ምናልባት የካሌብ እጅ ይወድቃል ማለት ነው። ካሌብ እጅ ገባ ማለት ደግሞ የሚያደርገውን ነገር ለመገመት አያዳግትም። ከዚህም በፊት ካሌብና መድብል በመካከላቸው ምን እንደነበረ ያኔ መድብል ዘሩባቤል በነበረበት ጊዜ አይኑን አጥፍቷል። ብዙ ነገር አድርጎ የወሰደበት አልማዞችም ስላሉ አሁን ላይ ካሌብ መድብልን ማጥፋት ስለሚፈልግ ምናልባት መድብል የካሌብ እጅ ከገባ ላይወጣ ይችላል ማለት ነው። በእርግጥ አሁን ላይ እሱን እያሳሰበ ያለው ስለ ጠበቃው ነገር ነው። ጠበቃው የካሌብ እጅ ገብቷል፣ ካሌብ ጠበቃውን አይለቀውም የሚለውን ነገር ነው እሱ እያሰበ ያለው። ያኔ ጠበቃው ካሌብና ዝና ላይ ስለመሰከረባቸው ይቅርታ አያደርግለትም የሚለውን ነገር እያሰበ ስለሆነ አሁን ላይ እንዴት አድርገን ጠበቃውን ከካሌብ እጅ እናውጣ የሚለው ነገር ነው አሁን ላይ ያስጨነቃቸው ማለት ነው። ግን ደግሞ ያ ነገር የመሆን እድሉ በጣም ጠባብ ነው ማለት ነው። ምናልባት እዚህ ጋር ታሬ አሁን ላይ ለመጨረሻ ጊዜ ለመድብል ደውሎ መድብልና ማህሌትን ይያታሉ የሚለው ነገር ወጥመድ ካልሆነ ምናልባት ታሬ ራሱ መልሶ ጠበቃውን ካለቀቀው በስተቀር ጠበቃው ከዛ ለመውጣት በጣም አዳጋች ይሆንበታል ማለት ነው። ሌላው ነገር ደግሞ ዛሬ መድብል ለታሬ ትልቅ ውለታ ውሎለት ነበር ማለት ነው። መድብልና ታሬ ሲያወሩ ማህሌት ከኋላ ተከታትላ ታሬ ልትቀርጸው ነበር። ያ ማለት ያንን ቪዲዮ ትቀርጸዋለች፣ ሄዳ ደግሞ ለካሌብ ታሳየዋለች። ያ ማለት ቀደም ብላ ለካሌብ የነገረችው ነገር ስላለ እኛ እዚህ ጋር የምናወራውን ነገር እየሄደ ለመድብል የሚነግር ሰው አለ የሚለውን ነገር ተናግራ ነበርና ካሌብ ደግሞ እዛ ጋር ማህሌት ያለችውን ነገር ሊያምናት አልቻለም። እሱ ያሰበው የሰራችው ወይ ደግሞ ምሳሌን አግታታለሁ የሚለው ነገር ስላልተሳካላት በዚህ ነገር ለማሳበብ ፈልጋ ነው የሚለውን ነገር አስቦ ነበር ማህሌትን የተቆጣት ማለት ነው። ግን ደግሞ እሷ እዚህ ጋር ያኔ ያልኩ ነገር እኮ እውነት ነው፣ ይሄው ቪዲዮን ተመልከት ብላ ያንን የቀረጸችውን ቪዲዮ ታሬ ከመድብል ጋር ቆሞ ሲያወራ ያንን ቪዲዮ ለካሌብ ብትሰጥ ኖሮ ምናልባትም የታሬ መጨረሻ ይሆናል ማለት ነው። ለካ አንተነ እዚህ ጋር የምናወራውን የኛን እቅድ እየሄድክ ለመድብል የምትነግረው በሚለው ካሌብ ከአንዳንዴ ታሬን እንደሚያጠፋው ግልጽ ነበር ማለት ነው። ግን ደግሞ እዛ ጋር መድብል ትልቅ ውለታ ውሎለታል ማለት ነው። ግን ደግሞ አሁንም መድብል ለታሬ ያንን ውለታ ስለዋለለት ታሬ መድብልን አይከዳውም፣ ይታመንለታል የሚለውን ነገር መውሰድ አንችልም ማለት ነው። ለምን ከተባለ አሁን ላይ ታሬን የሚያሳስበው የካሌብ ብቸኛ ጀግና ሆኖ መታየት ስለሆነ ምናልባት መድብልን ይክደዋል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ስለ ቅድስትና ስለ ሉላ ነው። ሁለቱም በጣም ደንግጧል አሁን ላይ። በተለይ ቅድስት ልንጋባ ነው ከብሩክ ጋር ሰርጋችን 2 ሳምንት ምናምን የቀረው ብላ እንደዛ ጓጉታ ስትጠብቅ አሁን ደግሞ ነገሮች ሁሉ እንደ አዲስ ተቀሰቀሱ። ካሌብ እያሳደዳችሁ ነው፣ ጠበቃውን ይዟል፣ እንዲህ ሆኗል። እናም ደግሞ ማህሌት ምሳሌን እያሳደደች ነው የሚለውን ነገር ሲሰሙ ሁለቱም በጣም ተበሳጭቷል ማለት ነው። በተለይ ሉላ ይሄ ነገር በጣም ያሳዘናት ወይ ደግሞ እንድታዝን ያደረጋት ይመስላል። እሷ ከዚህም በፊት 10 ዓመት ሙሉ ከዝና ጋር ብዙ የስቃይ ጊዜያቶችን አሳልፋለች። ከዝና ከተገላገለች ወይ ደግሞ ሞገስ እዛ ጋር ከዝና ስር ሰርቆ ከወሰዳት በኋላ ራሱ ዝና ብዙ ጊዜ ሲያሳድዳን ነበርና በሰቀቀን የኖረችው። ለዛም ነው ዛሬ ላይ ሞገስን ሁሉንም ነገር ትተን ከዚህ እንጥፋ የሚለውን ነገር ስታነሳለት የነበረው ማለት ነው። ያ ማለት ብሩክ ቀደም ብሎ ለሁለቱም የነገራቸው ነገር አለ። የናንተ ጠላት ከዚህም በፊት ዝና ነበር፣ አሁን ደግሞ ዝና ታስሯልና እዚህ ጋር ያለው የኛ ጉዳይ ነው፣ የኛን ጉዳይ ደግሞ ለኛ ትታችሁ ሂዱ በሚል ነበር ብሩክ እዛ ጋር ለነሱ አስቦ እነሱ በሰላም ይኖሩ በሚለው ይሄንን ሐሳብ የነገራቸው ማለት ነው። ይሄንን ሐሳብ ደግሞ ሉላ ሙሉ ለሙሉ ተስማምታበታለች። ይሄንን ሐሳብ ሊስማማበት ያልቻለው ሰው ሞገስ ብቻ ነው ማለት ነው። ሞገስ እናንተ ያኔ በእኛ ችግር ጊዜ ከኛ ጋር ነበራችሁ፣ አሁን ደግሞ እናንተ ችግር ላይ ስትሆኑ እንዴት እናንተን ጥለን እንሄዳለን በሚል ይሄንን ሐሳብ በጭራሽ ሊቀበላቸው አልቻለም ማለት ነው። ለዛም ነው ወደ ራሳቸው ክፍል ሲሄዱ ራሱ በሱና በሉላ መካከል ትንሽ ጭቅጭቅ የተፈጠረው ማለት ነው።
በሉላ መፍረድ አይቻልም። ከዚህም በፊት ካሳለፈቻቸው የስቃይ ጊዜያቶች መገላገል ትፈልጋለች፣ በሰላም መኖር ትፈልጋለች። ግን ደግሞ አሁን ላይ ነገሮች ከበፊቱ በባሰ ሁኔታ ነው እየመጡ ያሉትና ያ ማለት ካሌብ ማለት ከዝና የባሰ ሰው ነው። ነገሮች ሁሉ ደግሞ ከዝና ጊዜ በጣም ከሮ እየመጡ ስለሆነ ምናልባት አሁን ከፊት ለፊታችን ትልቅ ፈተና አለብን፣ ትልቅ ሰላም የማጣት ጊዜ አለብን የሚለው ነገር ስላሳሰባት ነው። ግን ደግሞ በስተመጨረሻም በሞገስ ሀሳብ ተስማምታለች። ለምን ከተባለ በዚህ ከፊት ለፊታቸው እየመጣው ባለው ፈተና ውስጥ ምናልባት ሞገስን ላጣው እችላለሁ የሚለው ነገር ነው እሷን አሳስቦት ማለት ነው። ግን ደግሞ ምናልባት አይታወቅም ታሬ አሁን ላይ መድብልን ካልካደውና መድብል ላይ ካልተቀየረ እውነትም መድብል እየተናገረ ባለው መሰረት ለመድብል ታማኝ ሆኖ ለሱ እየሰራ ከሆነ ምናልባት የካሌብ መጨረሻም ቅርብ ሊሆን ይችላል ማለት ነው። ያኔ ደግሞ ሁሉም እዛ ጋር ባቀዱት መሰረት በሰላም ይኖራሉ ማለት ነው። ግን ደግሞ ነገሮች አሁንም እነሱ እንዳሰቡት ካልሆነና አሁንም ከበፊቱ ከሮ ከመጡ መድብል አሁን ላይ እያወራው ባለው መሰረት ለሁሉም ሰው ሰላም ሲባል ራሱን ለመሰዋት ወይ ደግሞ ራሱን አሳልፎ ለካሌብ ለመስጠት ያሰበ ይመስላል ማለት ነው። ይሄ ነገር ደግሞ እሱንና ብሩክን እያጨቃጨቃቸው ነው። እውነት እዛ ጋር መድብል ራሱን አሳልፎ ለካሌብ ቢሰጥ ብሩክ ደግሞ እዚህ ጋር በቃ ካሌብ ከዚህም በኋላ እኛን አያሳድድም፣ እኛ በሰላም እንኖር ብሎ ሰርግ ሰርጎ ቅድስትን ሊያገባት አይችልም ማለት ነው። ለምን ከተባለ ብቸኛ ወንድሙ ነውና ብቸኛ ወንድሙ እዛ አደጋ ውስጥ ነው። እሱ ደግሞ በጭራሽ እዚህ ጋር በሰላም ሊሆን አይችልም፣ በሰላም ሊያገባ አይችልም ማለት ነው። ግን ደግሞ ከሁሉም ነገር በላይ ሁሉም ሰላም የሚያገኙት እዛ ጋር አርፎ የሚቀመጡት ማህሌትም ካሌብም እንደዝና እስር ቤት ከገቡና ነገሮች ሁሉ በህግ ተይዞ እነሱም የሚፈረድባቸው ተፈርዶ እስር ቤት ከገቡ በኋላ ሁሉም እዚህ ጋር እያቀዱት ባለው መሰረት ሰላማቸውን አግኝቶ በሰላም ይኖራሉ ማለት ነው።